ስራ አግኝተው መቀጠር ፈታኝ ነገር ቢሆንም ከዚህ በላይ ፈታኝ የሚሆነው ግን ያገኛችሁትን ስራ ሰርታችሁ ስኬታማ መሆን መቻል። ብዙ ተቀጣሪዎች የሚሸወዱት እዚህ ጋር ነው። ስራውን ለማግኘት ብዙ ከለፉ በኋላ ያገኙት ስራ ላይ ግን ስኬታማ ሆኖ መቆየት ትንሽ ይቸግራቸዋል። ጥናቶች እንደሚያመለክቱት ከሆነ ደግሞ አዲስ ሰራተኞች የሚገመገሙት የመጀመሪያው 2 ወራቶች ላይ ነው። ለዛም ነው አዲስ ተቀጣሪ ከሆናችሁ የመጀመሪያውን 2 ወር በደንብ ጠንክራችሁ መስራት ያለባችሁ። እቺን ለማድረግ ደግሞ የሚረዳችሁ 4 ቀለል ያሉ ስቴፖችን ልንገራችሁ። አንደኛውና ዋነኛው ታማኝነትን መገንባት። ብዙ ጊዜ ለቀጣሪዎች ፈርስት ኢምፕሬሽን ዋጋ አለው። በመጀመሪያ ሳምንት የምታሳዩት ባህሪ ድርጅቱ ላይ ቀጣይ የሚኖራችሁን ነገር ሊያከብደው ሊያቀለውም ይችላል። ስለዚህ የመጀመሪያ ሳምንት ላይ ጥሩ የሆነ ሬፑቴሽን መገንባት ያስፈልጋል። ይህን ለማድረግ ደግሞ ቢሮ በጊዜ መግባት፣ ከተቻለም ደግሞ ቀደም ብላችሁ መግባት፣ የተሰጣችሁን ቀላልም ሆነ ቤዚክ ስራዎች ጥንቅቅ አድርጋችሁ መስራት፣ ስራችሁን ለመስራት በቂ ባትሆኑ እንኳን ስራውን ለመስራት የሚያስፈልጓችሁን እውቀቶች ቀደም ብላችሁ ማወቅ ያስፈልጋል። እነዚህን በማድረግ ታዲያ ቀጣሪዎች አይን ውስጥ በቀላሉ መግባት ይቻላል። የመጀመሪያ ሳምንት ላይ እነዚህን ስቴፖች ማድረግ ከቻላችሁ ቀጣዩ ሳምንት የሚሆነው ደግሞ የድርጅቱን ባህል ማጥናትና መረዳት። ይህንን ማድረግ የሚኖርባችሁ የስራ ባህል አለመጣጣም ለብዙ ቅጥሮች አለመሳካት መንስኤ ስለሚሆኑ፣ ስለዚህ ይህንን ለማስወገድ አንደኛ የስራውን ሪትም በደንብ መረዳት፣ ማለትም አስቸኳይ ውሳኔዎች እንዴት እንደሚወሰኑ፣ ኢሜይሎችን ደግሞ እንዴት በፍጥነት መመለስ እንደምትችሉ ማወቅ። ሁለተኛው እና ብዙ ሰዎች የሚሸወዱት ኢንተራክሽን ከመጀመራችሁ በፊት የድርጅቱን የኮሚኒኬሽን ባህል ማጥናት ይኖርባችኋል። ማንን ምን አይነት ጥያቄና እንዴት መጠየቅ እንዳለባችሁ ማወቅ ማለት ነው። ሶስተኛ የድርጅቱን ያልተጻፉ ህጎችን ማወቅ፣ ማለትም ቀላልና ከባድ ጥፋቶችን መለየት፣ ፌዝ የሚያስገኝና የማያስገኝ ስራዎችን ደግሞ መለየት። እነዚህን ስቴፖች በማድረግ ደግሞ የድርጅቱን ካልቸር ካወቃችሁ ሶስተኛው ስቴፕ የሚሆነው የፊድባክ ልምድን መገንባት ይሆናል። ብዙ ጊዜ ቀጣሪዎች አስተያየትና ፊድባክ የሚጠይቁ ተቀጣሪዎችን ኮቼብል እንደሆኑና ስራው ላይ ሞር ኢንጌጅድ እንደሆኑ ያምናሉ። እቺን የፊድባክ ልምድ ለመገንባት ደግሞ አንደኛ ስራ ላይ ማድረግ ያለባችሁ ነገር ቀድማችሁ በግልጽ መጠየቅ፣ ሁለተኛ ጠይቃችሁ ስራችሁን ሰርታችሁ ከጨርሳችሁ በኋላ ምን ማሻሻል እንዳለባችሁ መጠየቅ። የፊድባክ ልምምድን ስታዳብሩ ታዲያ ሁልጊዜ ጥያቄ ሲኖርባችሁ ጊዜ ወስዳችሁ በግልጽ መጠየቅ ይኖርባችኋል። አሁን ወደ አራተኛውና ዋናው ስቴፕ ላይ ደርሰናል። ይሄም የግሮዝ ማይንድሴት ማዳበር ነው። በስራችሁ የግሮዝ ማይንድሴት ካላችሁ ድርጅት ውስጥ ብዙ የመቆየት እንዲሁም የማደግ እድል ይኖራቸዋል። ይህን የግሮዝ ማይንድሴት ለማዳበር ደግሞ አንደኛ ስህተቶችን በግልጽ ማመን እንዲሁም ደግሞ ለማስተካከል መሞከር፣ ሁለተኛ የአጭርና የረጅም ጊዜ የመማር ፕላንን ማዘጋጀት፣ የተማራችሁትን ደግሞ ወደ መሬት በማውረድ የዕለት ስራችሁ ላይ ፕራክቲስ ማድረግ። አስተውሉ፣ አላማው ስራ ማግኘት ብቻ ሳይሆን ስራ አግኝቶ ኬሪየር ቢውልድ ማድረግ ጭምር ነው። ለዚህ የሚሆኑ እነዚህን 4 ስቴፖች በመከተል ባገኛችሁት ስራ ላይ ቆይታችሁ ስኬታማ መሆን ትችላላችሁ። መልካም ጊዜ።